የመቅደሱ አገልጋዮች ቤተ ክርስቲያን እየተሰደበች ነው። ሃይማኖት እየተነቀፈ ነው። የነሱ ብሎ ክርስትና ለማያቆሽ ታጠይ እየተባለ ሃይማኖታችን የሚሰደበው ቤተ ክርስቲያን የምትነቀፈው በአንዳንዶቻችን ለብ ያለ ሕይወት ባለን ነው። ወይ ለይቶልህ ዓለማዊ አልሆንክም ወይም መንፈሳዊ አልሆንክም። ለብ ብለሃል። ብዙዎቻችን የለብታ ሕይወት ነው ያለን። ንስሐ ማንገባ ከሆነ ወደ ቅዱስ ሥጋ ወደ ክቡር ደሙ ማንቀርብ ከሆነ እንደ ቃሉ የማንመላለስ ከሆነ ጠፍተናል። አትስረቅ ብለን እየሰበክን አንዳንዶቻችን ስንሰርቅ ተገኝተናል። ሙዳይ ምጽዋት ስንገለብጥ ተገኝተናል። ስንቶች ናቸው በጠጋባቸው ከእግዚአብሔር ቤት ይወጡት? ቤት ይቁጠሩ። ስንቶቹ ማተባቸውን በጠሱ በጠጋባቸው? ስንቶቹ ሃይማኖታቸውን ቀየሩ በጠጋባቸው? ልክ እንደ ጠፋው ልጅ እኛም አገልጋዮች፣ የመቅደሱ አገልጋዮች፣ ካህናት፣ ሰባኪያን፣ ዲያቆናት፣ ሰንበት ተማሪዎች፣ የሃይማኖት አባቶች፣ ምእመናን፣ እናንተም ሁላችንን የሚመለከት ትምህርት ነው። እስኪ በደንብ እኔም ራሴ ልይ ይሄ ድምፅ የሚሰማችሁ ራሳችሁን ይሆን። ለማንም አትማሩ፣ ለራሳችሁ ተማሩ። ሕይወታችን ምን ይመስላል? ያለሽ መስሎሻል? ተበልተሽ አልቀሻል? ለአገልግሎት ቅርብ የሆኑ ለቤተ ክርስቲያን ቅርብ የሆኑ ልምከራችሁ ብትሏቸው አይሰሟችሁም። መስሚያቸው ጥጥ ነው። አንተን እኔን ምሰብከኝ? ይሄ ቤተ ክርስቲያን እኮ ሲቆረቆር ነበርኩ ነው የሚለው። ከተዋህዶ ቤት ከወጡ በኋላ ከቤተ ክርስቲያን ከወጡ በኋላ ሃይማኖታቸውን ከቀየሩ በኋላ አዎ ቤተ ክርስቲያኗን ሲሳደቡ ይውላሉ ያድራሉ። ሰው ሞተ የሚባለው ከአባቱ ቤት ሲወጣ፣ ሰው ሞተ የሚባለው ኃጢአት መስራት በጀመረ ጊዜ ነው። ዛሬ ብዙዎቻችን ድንኳን አልተተከለልንም፣ ንፍሮ አልተቀቀልልንም፣ አቶ ከሌ ሞቷልና አቃብሩኝ አልተባለም። ነገር ግን ብዙ ሰዎች ተንቀሳቃሽ ሬሳ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 99ኙን በበረሃ ትቶ የጠፋውን አንድ በግ ፍለጋ ወጣ ነው የሚለው። አሁን በሰውኛው 100 በግ ያለው ሰው ከ100 በግ መካከል አንዱ ቢጠፋበት 99ኙን ለአውሬ ትቶ በበረሃ ትቶ የጠፋውን ፍለጋ የሚሄድ ማንም እረኛ የለም። 99ኙ ካሉልኝ ይበቃኛል ነው የሚለው። ሌላውን አውሬ እንዳይነጥቀው ወንበዴ እንዳይወስድበት የቀሩትን 99ኙን ይጠብቃል እንጂ እነሱን ትቶ የጠፋውን በግ ፍለጋ አይሄድም። ይሄ እረኛ ግን የሚገርም እረኛ ነው። 99 አሉልኝ ብሎ እንደ ጠፋ ይቅር እንደ ወጣ ይቅር አላለም፣ ፍለጋ ሄደ። ወገኖቼ ይሄ እረኛ የመድኃኔ ዓለም ምሳሌ ነው። በማናችንም መጥፋት እግዚአብሔር ደስተኛ አይደለም። በአንድ ሰውም ጥፋት እግዚአብሔር ደስተኛ አይደለም። የሁላችንን መዳን ነው የሚፈልገው እግዚአብሔር። ፍለጋ ወጣ ይላል። ታሪኩን ላሳጥር ወደሚቀጥለው ነገር ለመሄድ እንድችል ፈልጎ አገኘው። በትከሻው ተሸከመው። በምኑ ተሸከመው? በትከሻው ተሸከመው። ወዲያው ወዳልጠፉት በጎች ቀላቀለው። ወዳጆቹን ጎረቤቶቹን በአንድነት ጠርቶ የጠፋው በጌን አግኝቼዋለሁ፣ ከኔ ጋራ ደስ ይበላችሁ አላቸው ይላል። የትኛው እረኛ ነው
በጉ ጠፍቶበት ሲያገኘው በትከሻ የሚሸከመው በበትር ይመታዋል እንጂ ለምን አለፋኸኝ፣ ለምን አደከምከኝ፣ ተራራ እንደወጣ ቁልቁለት እንደወርድ ላቤን እንዳፈስ ወዜን እንዳንጠፈጥፍ ለምን አደረከኝ ብሎ ድካሙን አስቦ በምድር ያለ እረኛ የጠፋውን በግ ሲያገኝ ቀንድ ቀንዱን ነው የሚለው። የእኛ እረኛ ግን መልካሙ እረኛችን፣ ቸሩ እረኛችን፣ እውነተኛው እረኛችን ጌታችን ኢየሱስ ክርስቶስ ከጠፋንበት ሲያገኘን በትከሻው ነው የሚሸከመን። የምህረት እጁን ዘርግቶ ነው የሚቀበለን። እስካሁን የት ነበራችሁ አይለንም፣ አይመታንም፣ ፊቱን አያጠቁርብንም፣ ይቀበለናል። መልካሙ እረኛ ኢየሱስ ክርስቶስ በምህረቱ ሁላችንንም ይቀበለን። የመጀመሪያው የጠፋው በግ ነው። ወደ ሁለተኛው ልሄድ። ወይም ብሎ ይጀምራል። 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿን፣ ጎረቤቶቿን በአንድነት ጠርታ የጠፋው ድሪሜን አግኝቼዋለሁ፣ ከኔ ጋራ ደስ ይበላችሁ ትላቸዋለች። እውነት እውነት እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለች። ምን ይሆናል? ሁላችሁ መስክሩ። ምን ይሆናል? ደስታ ይሆናል። አሁን ደግሞ ስለ ጠፋ ድሪም ወይም ገንዘብ ወይም ጌጥ በሉት በሚገባችሁ ሰዱት። 10 ድሪም ያላት አንድ ሴት ነበረች። ከ10ሩ መካከል አንዱ ድሪም ጠፋባት። አይ 9 ስላለኝ ችግር የለውም ብላ አላለችም። የጠፋው ድሪሟን እስክታገኝ ድረስ የቤት ዕቃ አውጥታ ወገኖቼ በደንብ አድርጋ ቤቱን ጠረገች። እስክታገኘው ድረስ ፈለገችው። በመጨረሻም የጠፋ ድሪሟን አገኘችው። ይሄ የምን ምሳሌ ነው ወገኖቼ? የጠፋው ድሪም በቤት ውስጥ ሆነው እያስቀደሱ እየጾሙ እየሰገዱ ቃሉን እየሰሙ በማኅበራት ታቅፈው ገዳም ዞሮ እየተሳለሙ የጠፉ ሰዎች ምሳሌ። በቤት ውስጥ ሆነው በቤተ ክርስቲያን ውስጥ ሆነው ነገር ግን የጠፉ ሰዎች አሉ። የዛ ምሳሌ ነው ይሄ ታሪክ። ወገኖቼ የጠፋው በግስ ከበረቱ ውጪ ከጋጣው ውጪ ከግቢ ውጪ ነው የጠፋው። ይሄ ድሪም ግን የጠፋው ቤት ውስጥ ነው የጠፋው። እንዴት ከባድ መሰላችሁ! ቤት ውስጥ ሆኖ መጥፋት። እስኪ በደንብ እኔም ራሴ ልይ። ይሄ ድምፅ የሚሰማችሁ ራሳችሁን ይሆን። ለማንም አትማሩ፣ ለራሳችሁ ተማሩ። ሕይወታችን ምን ይመስላል? ያለሽ መስሎሻል? ተበልተሽ አልቀሻል። ብዙዎቻችን ጉባኤ መካፈል ችግር የለብንም። ጾም ሲታወጅ የመጾም ችግር የለብንም። ቅዳሴ መጥቶ የማስቀደስ ችግር የለብንም። መንፈሳዊ ጉዞ ሲኖር ወደ ቅዱሳት ገዳማት የመገስገስ ችግር የለብንም። ነገር ግን ንስሐ አንገባ፣ አንቆርብም። ከተጣላነው ጋር መታረቅ አንፈልግም። የቀማነውን አልመለስንም። የበደልነውን ሰው አልካስንም። ከአሕዛብ ማንነት አልወጣንም። በቤት ውስጥ ሆነን
ብዙዎቻችን ጠፍተናል። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። የማይደበቅ ዜና ነው። መጽሐፍ እንደዚህ ይላል። በዚህ በራዕየ ዮሐንስ ምዕራፍ 3 ቁጥር 15 ላይ በራድ ወይም ትኩስ አዎ እንዳልሆንክ አውቃለሁ። በራድ ወይም ትኩስ ብትሆን መልካም ነበረ። እንዲሁ ለብ ብለህ አስቸግረኸኛልና ልተፋህ ነው ይላል። ቃሉን አስተውሉ። በራድ ወይንም ትኩስ አይደለህም። ወይ ለይቶልህ ዓለማዊ አልሆንክም፣ ወይም መንፈሳዊ አልሆንክም። ለብ ብለሃል። ብዙዎቻችን የለብታ ሕይወት ነው ያለን። ለብ ብለህ አስቸግረኸኛልና ልተፋህ ነው። ወገኖቼ እግዚአብሔር ከተፋ ምን ልንሆን ነው? ሰይጣን ነው የሚቀበልን። እኛም አገልጋዮች፣ የመቅደሱ አገልጋዮች፣ ካህናት፣ ሰባኪያን፣ ዲያቆናት፣ ሰንበት ተማሪዎች፣ የሃይማኖት አባቶች፣ ምእመናን፣ እናንተም ሁላችንን የሚመለከት ትምህርት ነው። ለብ ያለ ሕይወት ነው ያለ። እግዚአብሔር ደግሞ የለብታን ሕይወት አይወድም። እተፋሃለሁ ነው የሚለው። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች በምዕራፍ 2 ቁጥር 22 ላይ እንዲህ ብሎ ጽፎላቸዋል። እንግዲህ ያለ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል አለ ጳውሎስ። አትስረቅ ብለን እየሰበክን አንዳንዶቻችን ስንሰርቅ ተገኝተናል። ሙዳይ ምጽዋት ስንገለብ ተገኝተናል። ለብ ያለ ሕይወት ይሄ ነው። አታመንዝር ብለህ የምታስተምር ታመነዝራለህን? አታመንዝር ብለን እየሰበክን እየዘመርን እየቀደስን ቅኔ እየተቀኘን እያገለገልን ነገር ግን እዚያም ስንልከሰከስ በዝሙት ስንረክስ አንዳንዶቻችን ተገኝተናል። በእናንተ ምክንያት አለ የእግዚአብሔር ስም በአሕዛብ መካከል እየተሰደበ ነዋል። በእኛ በመቅደሱ አገልጋዮች ቤተ ክርስቲያን እየተሰደበች ነው። ሃይማኖት እየተነቀፈ ነው። የነሱ ብሎ ክርስትና ለማያቆሽ ታጠኝ እየተባለ ሃይማኖታችን የሚሰደበው ቤተ ክርስቲያን የምትነቀፈው በአንዳንዶቻችን ለብ ያለ ሕይወት ባለን ነው። እንደነዚህ ያሉትን ለመምከርም ለማስተማርም በጣም ከባድ ነው። ይሄ ለእግዚአብሔር ቅርብ የሆኑ ለአገልግሎት ቅርብ የሆኑ ለቤተ ክርስቲያን ቅርብ የሆኑ ልምከራችሁ ብትሏቸው አይሰሟችሁም። መስሚያቸው ጥጥ ነው። አንተን እኔን የምትሰብከኝ ይሄ ቤተ ክርስቲያን እኮ ሲቆረቆር ነበርኩ ነው የሚለው። እኔን አንተ እንዴት ታስተምረኛለህ የሚሏል። ምን ውስጥም ሆነው ሊሰሟችሁ ፍቃደኞች አይደሉም። ምን አለ ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው መልእክቱ ላነበው ፈልጋለሁ። ዕብራውያን 6 ቁጥር 4 ላይ አንድ ጊዜ ብርሃን የበራላቸው ምን የበራላቸው ንገሪ፣ ምን የበራላቸው? አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን
ኃይል የቀመሱትን በኋላ የካዱትን እንደገና ለንስሐ ማብቃት ከባድ ነው። በጣም ከባድ ነው። እሺ አይሉ ከኔ በላይ ማን አለ ነው የሚሏቸው። እኔ እኮ መጽሐፉን አውቀዋለሁ፣ ቃሉን አውቀዋለሁ፣ አንተ ለእኔ ልትነግረኝ፣ አንተ እኔ ልታስተምረኝ ነው የሚሏችሁ። ጆሮአቸውን ከፍተው አያዳምጧችሁም። በዚህ ሕይወት ያለነውን አምላካችን እግዚአብሔር ከዚህ ሕይወት ውስጥ በቸርነቱ ያውጣ። ዕለት ዕለት ጠዋት ማታ ወደ መቅደሱ እየገሰገስን ነገር ግን ከጠፉት ወገን እንዳንሆን፣ እንደ ጠፋው ድሪም እንዳንሆን መድኃኔ ዓለም ሁላችንን ይርዳል። አሁን ብዙ ሰው ለውጥ የሚመስለው የሃይማኖት አባት ማወቅ፣ ሰባኪ ማወቅ፣ ዘማሪ ማወቅ፣ ከአገልጋይ ጋር ካፌ ለካፌ መዞር፣ ፎቶ መነሳት፣ ይሄ በቃ ለውጥ ይመስላል። እኔን ቀላል አደረከኝ እንዴ? አቡነ ከሌ እኮ እኔ ጋ ነው የሚኖሩት ይላል። እኔን ቀላል ሰው አደረከኝ እንደ እኔ እኮ ከዘማሪ ከሌ ጋር ሁሌ ምሳ በላለሁ። ዘማሪ ከሌ ከደወለለት እግዚአብሔርን የጨበጠ ይመስለዋል። እሱ በቃው ለሱ በቃ ክንፋ በቀለ በቃ። ወገኖቼ ጳጳሱ እሱን ማወቅ በራሱ ለውጥ አይደለም። ባካችሁ ሰባኪ ማወቅ በራሱ ለውጥ አይደለም። ዘማሪ ማወቅ በራሱ ለውጥ አይደለም። አገልጋይ ማወቅ በራሱ ለውጥ አይደለም። እነዚህ ከሊቃነ ጳጳሳት ጀምሮ እስከ ታች ያሉት የለውጥ መሳሪያዎች ናቸው። ለውጥ ማለት ኃጢአትን እየቀነሱ ጽድቅን መጨመር ነው። ለውጥ ማለት ንስሐ መግባት ነው። ለውጥ ማለት ቅዱስ ሥጋውን ክቡር ደሙን መቀበል ነው እንጂ ባካችሁ የለውጡን መሳሪያ ስላወቅ ነው ከነሱ ጋር ስለወጣንና ስለገባን ብቻ የተለወጠን እንዳይመስለን እንዳንዘናጋ። አምላካችን እግዚአብሔር ከአሕዛብ ማንነት ወጥተን እንደምንሰማው ቃል እንድንኖር ሁላችንን በቸርነቱ ይርዳል። ስለዚህ ሁለተኛው የጠፋው ድሪም ነው። ድሪሙ የጠፋው ቤት ውስጥ ነው። ቤት ውስጥ ሆኖም ለካ መጥፋት አለ። እንዲህ ባለ ጉባኤ መጥቶ ቁጭ ብሎ እየተካፈሉ እየዘመሩ እልል እያሉ ቆመው እያስቀደሱ ምናምን መጥፋትም አለ። እንዴት ነው መጥፋት? ንስሐ ማንገባ ከሆነ ወደ ቅዱስ ሥጋ ወደ ክቡር ደሙ ማንቀርብ ከሆነ እንደ ቃሉ የማንመላለስ ከሆነ ጠፍተናል። እግዚአብሔር ከጠፋንበት ይመልሰን። ወደ ሦስተኛውና ወደ ዋናው ነገር እንምጣ፣ ወደ ርዕሳችን ሐሳብ። በሦስተኛ ደረጃ በዚህ ምዕራፍ ውስጥ የጠፋው ሰው ነው። መጀመሪያ የጠፋው በግ ነው። ሁለተኛ የጠፋው ድሪም ነው። ሦስተኛ የጠፋው ሰው ነው የጠፋው። አሁን ስለ ጠፋ ሰው ነው የምነግራችሁ፣ ስለ በግ አይደለም። አሁን ስለ ድሪም አይደለም። አሁን የምነግራችሁ ስለ ጠፋ ሰው ነው የምነግራችሁ። እንዲህ ብሎ ይጀምራል። እንመለስ እዛው የሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ነኝ። እንዲህም አለ ይላል፣ አንድ ሰው ሁለት ልጆች ነበሩት። አንድ ሰው ስንት ልጆች ነበሩት? ሁለት ልጆች ነበሩት። አንድ ሰው የተባለ የሰራዊት ጌታ አምላካችን እግዚአብሔር ነው። እዚህ ጋር በሰው የተመሰለው እግዚአብሔር። ሁለት ልጆች ያሉት አንድ አባት እግዚአብሔር ነው። ከእነርሱም ይላል ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ጥቂትም ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ገንዘቡን እያባከነ በተነ ነው። አስተውሉ። አንድ አባት ሁለት ልጆች ነበሩት ይላል። ሁለት ልጆች ያሉት አባት እንዳትረሱ፣ የእግዚአብሔር ምሳሌ ነው። እግዚአብሔር ታናሽየው
ታላቁ ያለ ታናሽየው አባቱን ገና አባቱ ሳይሞት የውርስ ጥያቄ አቀረበ። የምን ጥያቄ? የውርስ። እንግዲህ የምናውቀው ሁላችንም ሰው ካለፈ በኋላ ነፍሱ ከስጋው ከተለየ በኋላ ከሞተ በኋላ ነው የወራሽነት መብት የሚረጋገጥ የውርስ ጥያቄ የሚነሳ። ይሄ ልጅ ግን ወገኖቼ ገና አባቱ በሕይወት እያለ ከገንዘብህ ለእኔ የሚደርሰኝን ድርሻዬን ስጠኝ አለ። አባቱ እኮ ክፉ ቃል አልተናገረው። አባቱ ልጁን አላስቀየመውም። ከአባቱ ክፉ ነገር አልወጣም። በጥጋቡ ግን በጥጋቡ ድርሻዬን ስጠኝ አለ፣ አካፍለኝ አለ። አባትየው አካፈላቸው ለሁለቱም ይላል። ያ የተሰጠውን ገንዘብ ይዞ ወደ ሩቅ አገር ሄደ። ሩቅ አገር የተባለ የዓይን አምሮት የሥጋ ምኞት ነው። ሩቅ አገር የተባለ ኃጢአት ነው። ሩቅ አገር የተባለ ከቤተ ክርስቲያን መራቅ ነው። ከእግዚአብሔር መለየት ነው። ወደ ሩቅ አገር ሄደ። ያ የተሰጠውን ገንዘብ ከዘዋሪና ከአዝማሪ ጋር ከወጪና ከወራጁ ጋር ሲበላ ሲጠጣ አባከነው፣ ጨረሰው። ገንዘብ ካልሰሩበት ስር የለውም፣ አይበቅልም፣ ያልቃል፣ አለቀበት። ገንዘቡን አባከነ ይላል። ወዲያው ተራበ ይላል። ንገሩኝ፣ ምን አለ? አቤት። ከአባቱ ቤት ወጥቶ ሁሉ ከሞላበት ሁሉ ከተረፈበት አይደለም ለልጆች ለሎሌዎቹ፣ ለሰራተኞች፣ ለምስኪኖች ተርፎ የሚሰጥ ቤት የሞላ ቤት ውስጥ በጥጋቡ ከዛ ወጥቶ ገንዘቡን ሁሉ አባከነ፣ በተነ። ይጨነቅም ጀመረ ይላል። ምን ይል ጀመረ? ይጨነቅም ጀመረ ይላል። መቼ ሰው ከአባቱ ቤት ከእግዚአብሔር ቤት ወጥቶ ሰላም ሊያገኝ አይችል፣ ይጨነቃል። ከእግዚአብሔር የራቀ ሰው፣ ከቤተ ክርስቲያን የራቀ ሰው፣ ከመንፈሳዊ ሕይወት የተለየ ሰው ወገኖቼ የላመ ጣመ ሊበላ ይችላል። ጥሩ ልብስ ሊለብስ ይችላል። ጥሩ ቤት ውስጥ ሊኖር ይችላል። ግን ሰላም የሚባል የለውም። ይህም የጠፋው ልጅ ከአባቱ ቤት ወጥቶ ተራበ፣ ተጨነቀ፣ ገንዘቡን አባከነ ይላል። ስንት ወንድሞቻችንና እህቶቻችን ናቸው ከሃይማኖት ወጥተው ከቤተ ክርስቲያን ወጥተው ከመንፈሳዊ ሕይወት ወጥተው አሁን ባላቸው ነገር ደስተኛ መሆን አቅቷቸው ራሳቸውን በገመድ እያንጠለጠሉ የሚገሉት፣ መርዝ እየጋቱ ራሳቸው የሚያጠፉት፣ ከፎቅ ላይ ራሳቸውን እየወረወሩ የሚያጠፉት ስንት ናቸው? ምንድነው ጆሮቻችን የሚሰሙት? ምንድነው በዓይኖቻችን እየተመለከትን ያለን? ይሄም የጠፋው ልጅ ከአባቱ ቤት ወጥቶ ይጨነቅ ጀመረ። ምን ይል ጀመረ? ወገኖቼ መጽሐፍ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ነው የሚለው። ባካችሁ ከልዑል መጠጊያ አንውጣ። መዝሙር 90 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬ መጠጊያዬ መሸሸጊያዬ ነው፣ በሱ እታመናለሁ አለ ዳዊት። ነገር ግን ከልዑል መጠጊያ ከወጣ፣ ከቤተ ክርስቲያን ከራቅን፣ ከመንፈሳዊ ሕይወት ከተለየን፣ እየበላን ይርበናል፣ እየጠጣን ይጠማናል፣ እየለበስን አይደምቅብንም፣ ባለን ነገር ደስተኛ መሆን አንችልም። ይሄ የጠፋው ልጅ ከአባቱ ቤት ወጥቶ ይጨነቅ ጀመረ። ምንም አናተርፍም ከእግዚአብሔር ቤት ወጥቶ ረሃቡ ሲጸናበት ይላል። እንመለስ ወደ ቀደመ ነገራችን።
በዚያች ሀገር ጽኑ ረሃብ ሆነ። እሱም ይጨነቅ ነበራልና ሄዶም ከዚያች ሀገር ሰዎች ከአንዱ ጋራ ተዳበለ። እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው። ሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረም። ረሃቡ ሲጸናበት፣ ጭንቀቱ ሲበረታበት አንድ ሪያ ወደሚያሰማራ ወደሚያረባ ተጠጋ፣ ተቀጠረ። እዛ ገብቶ ሪያ ጠባቂ ሆነ። ከሞላ ከደመቀ ከተመቸ ቤት ውስጥ ወጥቶ የሪያ ጠባቂ ሆነ። በራሱ ጥጋብ ምክንያት ስንቶች ናቸው በጥጋባቸው ከእግዚአብሔር ቤት ይወጡት? ቤት ይቁጠሩ። ስንቶቹ ማተባቸውን በጠሱ በጥጋባቸው? ስንቶቹ ሃይማኖታቸውን ቀየሩ በጥጋባቸው? ልክ እንደ ጠፋው ልጅ በጥጋቡ ከአባቱ ቤት እንደወጣ ከአባታቸው ከእግዚአብሔር ቤት ስንቶች ወጡ። ሄደው ግን ደስተኛ አይደለም። ለዚህ ነው 24 ሰዓት ቤተ ክርስቲያኒቱን ሶሻል ሚዲያ ላይ ወጥቶ የሚሳደቧት በሄዱበት ቦታ ማረፍ ስላልቻሉ ነው። እውነት አሰት መስክሩኝ፣ እውነት አሰት እውነት። በሄዱበት ቦታማ ቢያርፉ ኖሮ ከዚች ቤተ ክርስቲያን ላይ ራሳቸውን ያወርዱ ነበር። ስላሉበት ቤተ እምነት ወንጌል የሚለውን ዶግማቸውን ያስተምሩ ነበረ። ስርዓተ እምነታቸውን ያስተምሩ ነበረ። አብዛኞቹ ግን ከተዋህዶ ቤት ከወጡ በኋላ ከቤተ ክርስቲያን ከወጡ በኋላ ሃይማኖታቸውን ከቀየሩ በኋላ ቤተ ክርስቲያኗን ሲሳደቡ ይውላሉ፣ ያድራሉ። ለምን? በሄዱበት ቦታ አላረፉም፣ አልተረጋጉም። ይሄም የጠፋው ልጅ ከአባቱ ቤት ወጥቶ አልተመቸውም። ባካችሁ አትውጡ ከቤተ ክርስቲያን። እህቶቼ፣ ወንድሞቼ፣ ይህ ድምፅ የሚሰማቸው በሩቅ በቅርብ ያላችሁ ለእኛ በዚህ መሆን ይሻለናል። ይሻለናል አይሻልንም? እስኪ ለእኔ በኦርቶዶክስ ቤት መኖር ይሻለኛል። ይሻለናል አይሻልንም? በሃይማኖታችሁ ደስተኛ ናችሁ? እስኪ ደስታችሁን ግለጡ፣ ከፍ አድርጎ ጠላት ይፈር። ግለጡ ደስታችሁን። እግዚአብሔር የተመሰገነ። ለእኛ በቤተ ክርስቲያን መሆን ይሻለናል። እንመለስ። አሳማዎቹ ከሚበሉት አሰር ለመብላት ይመኝ ነበረ፣ ግን የሚሰጠው አልነበረም ይላል። ከሚጣሉት ከትርፍራፊው ከተናቀው ነገር እሱን እንኳን ይፈልግ ነበር፣ ግን አላገኘም። ይኸውላችሁ እኛ ከእግዚአብሔር ከተለየን፣ ከቤቱ ከወጣን፣ ከመንፈሳዊት ከራቀን፣ ዓለም ውስጥ ከገባን፣ በዓለም ውስጥ ባለው ነገር እንኳን ሌሎቹ በሚደሰቱበት ነገር እኛ ግን ደስተኛ መሆን አንችልም። ሰዎቹ እየዘፈኑ እየበሉ እየጠጡ ኃጢአት እየሰሩ ሊዝናኑ ይችላሉ፣ ደስ አለን ሊሉ ይችላሉ። እኛ ግን ከነሱ ጋር እያመሸን ከነሱ ጋር እየዋልን እንተክዛለን፣ እንጨነቃለን። ዓለም እኛን ማሳረፍ፣ ዓለም እኛን ማጽናናት አትችልም። ለእኛ እግዚአብሔር ብቻ ነው። እባካችሁ ወንድሞች እህቶች፣ ከቤተ ክርስቲያን አትውጡ፣ ከሃይማኖት አትውጡ፣ ከመንፈሳዊ ሕይወት አትራቁ። በዓለም ውስጥ በፍጹም እኛ ደስተኛ መሆን አንችልም። የእኛ ደስታችን የተቀበረው ቤተ ክርስቲያን ውስጥ ነው። ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለ? የእኛ የክርስቲያኖች ደስታ እግዚአብሔር ቤት ውስጥ ነው። መዝሙር 121 ቁጥር 1 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ገና እንሂድ ባሉት ጊዜ ደስ ካለው ከሄደ በኋላ የቱን ያክል ደስ ይለዋል ዳዊት። ቃሉን ለመስማት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ቅዳሴውን ለማስቀደስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ጉባኤ ለመካፈል ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ሰዓታቱን ማህሌቱን ለመቆም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ?
እግዚአብሔር ደስታ ካለበት ቤት ውስጥ ሁላችንን አያውጣን። ተራበ። ሁልጊዜ ከአባታችን ቤት ስንወጣ እንራባለን። በስጋ ብቻ ሳይሆን በነፍሳችንም እንራባለን። ሰላም እንራባለን፣ ደስታ እንራባለን፣ በረከት እንራባለን፣ እርካታ እንራባለን፣ ብዙ ነገር እንራባለን። ከእግዚአብሔር የተለየ ሰው ሁልጊዜ ረሃብተኛ ነው። እግዚአብሔር ከቃሉ ረሃብ ሁላችንን የሚጠብቅ። ተራበ፣ ዝቅ ብሎ ወደ ልቡም ተመልሶ እንዲህ አለ ይላል። ወደ ምኑ ተመልሶ? እግዚአብሔር ወደ ልባችን ይመልሰ። ይሄ ልጅ እንደጠፋ አልቀርም፣ ወደ ልቡ ተመለሰ። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊት ልጅ ልባል አይገባኝም፣ ከሙያተኞች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። ርዕሳችን ይሄ ነው። ይህን ሁሉ የተረኩት እዚህ ርዕሴ ጋር ለመድረስ ነው። ተነስቶም ወደ አባቱ መጣ፣ ወደ ልቡ ተመለሰ። ከዛ ምን አለ? እንዴ በአባቴ ቤት እንጀራ የሚተርፋቸው ስንት ሙያተኞች ናቸዋል? እኔ ደግሞ እዚህ በረሃብ ልሞት ደርሻለዋል። ስለዚህ ተነስቼ ወደ አባቴ ቤት እሄዳለሁ፣ አባቴን እንዲህ እለዋለሁ፣ በሰማይም በምድርም በአንተም ፊት በእግዚአብሔርም ፊት በድያለሁ። ወደፊት ልጅ ተብለ ልጠራ አይገባኝም። ከሙያተኞችህ፣ ከሎሌዎችህ፣ ከአገልጋዮችህ እንደ አንዱ አድርገህ ቁጠረኝ እለዋለሁ አለ። ወድቆ ሲነሳ የጠፋው ልጅ ትሑት ሆነ። እግዚአብሔር ትሑት ያድርገን ሁላችንንም። ምንድነው ትሕትናው? ልጅ ተብዬ ልጠራ አይገባኝም፣ ከሙያተኞቼ እንደ አንዱ አድርገህ ቁጠረኝ። አያችሁ፣ ከትዕቢት ወደ ትሕትና መጣ። ሕይወቱ ተቀየረ፣ ሕይወቱ ተስተካከለ፣ ወደ ልቡ ተመለሰ። በሰማይም አለ እግዚአብሔርን ሲል ነው፣ በአንተም ፊትም አለ አባቱን ያነሳ። በድያለሁ አለ። ምን ብያለሁ አለ? በድያለሁ። ልክ ይሄንን ሲል ተነስቶም ወደ አባቱ መጣ አለ። እርሱም ገና ልጁ ማለት ሩቅ ሳለ አባቱ አየውና አዘነለት። ምን አለለት? ምን አለለት? እግዚአብሔር ለሁላችን የሚዘንልን። ገና ከሩቅ ሲያየው አባቱ እንዴት ከሩቅ አየው? ደጃፍ ላይ ቁጭ ብሎ ካሁን ልጄ ይመጣል እያለ እየጠበቀው ነበር። መቼስ ልጅ ጠፍቶ የሚጨክን አባት የምትጨክን እናት የለች። ልጅ የጠፋባችሁ ታውቁታላችሁ። ያስጨንቃል፣ እንቅልፍ ይነሳል። ለአንድ ቀንም ቢሆን እንዴ እናት 9 ወር ከ5 ቀን በማህፀኗ የተሸከመችው ልጇ ጠፋብሽ ሲሏት እንዴት ነው የምትሆነው? ከባድ ነው። እስካሁን ድረስ እኮ ልጆቻቸው ጠፍተውባቸው ማግኘት ያልቻሉ ወይ ሞተ ብለው ተስፋ ያልቆረጡ ወይ ደግሞ ያልተገኘላቸው ወገኖቼ እየተጨነቁ ያሉ፣ ማቅ ለብሰው የሚኖሩ፣ ደስታ የራቃቸው፣ ልባቸው ያዘነባቸው ስንት ወላጆች አሉ መሰላችሁ? ይህም አባት ደጃፉ ላይ ቁጭ ብሎ ከዛሬ ነገ ልጄ ይመጣል ብሎ ደጃፉን እያየ ይጠብቀዋል። ሲመጣ በሩቅ አየውና አዘነለት። ያጠፋው ጥፋት ትዝ አላለው። ያጠፋውን ጥፋት ያባከነውን ገንዘብ አባት አላሰረ። ወገኖቼ መንገዱን አጋመሰ፣ ሮጠ ሄደና ልጁ አንድ እርምጃ ሲራመድ አባቱ 9ኙን እርምጃ ተራመደና የጠፋውን ልጁን ሲያገኘው ከነቆሻሻው ቅፍ አድርጎ አንገቱ ስር ገባና ሳመው። ወዲያው ቤት ውስጥ ያሉትን ጠራቸው።
በሉ አዲስ ልብስ አምጡና አልብሶት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት። የሰባውን ፍሪዳ ረዱለት። ልጄ ሞቶ ነበረ ሕያው ሆነ፣ ጠፍቶ ነበረ ተገኘ፣ ደስ ይበለን አላቸው። ይኸውላችሁ ከጠፋንበት ስንገኝ መድኃኔዓለም እንዲህ ነው የሚቀበለን። ሪያ ነበር እኮ የሚጠብቀው ይሄ ልጅ። ቆሽሿል እኮ ይሸታል እኮ። ታውቃላችሁ አይደለ? የሪያን ሽታ ከነሱ ጋር ነው የሚውለው የሚያድረው። የነሱን ምግብ ነው የሚመገበው። እንደ ቆሸሸ ነው የመጣው። ግን አባቱ አልተጸየፈው። እስካሁን ድረስ የት ነበርክ? እንዴት ገንዘቤን አባክነህ ትመጣለህ አላለው። ገና ከሩቅ ሲያየው አዘነለት። ክርስቲያኖች ገና ከጠጅ ቤት ስንወጣ፣ ከአረቄ ቤት ስንወጣ፣ ከዝሙት መንደር ስንወጣ፣ ከጫት ቤቱ ስንወጣ፣ አንድ እርምጃ ወደ እግዚአብሔር ስንመጣ፣ ወደ ቤተ ክርስቲያን ስንመጣ እግዚአብሔር ያዝንልናል፣ ምሕረት ያደርግልናል። እግዚአብሔር ይቅር ያለን ያነ ተጸጽተን ወደ ልባችን ተመልሰን በቃኝ ኃጢአት፣ በቃኝ ዓለም ብለን ስንወስን እግዚአብሔር ተቀብሎናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተስፋ እንዳትቆርጡ። ትምህርቱ ተስፋ እንድንቆርጥ አይደለም። በምንም አይነት ሕይወት ውስጥ ብንሆን አስበን ካልነው እግዚአብሔር ያስበናል። ይቅር በለን ካልነው እግዚአብሔር ይቅር ይለናል። ወደ እሱ ከመጣን የምህረት እጁን ዘርግቶ ይቀበለናል። ማንንም ሰው እግዚአብሔር አይጸየፍም። መጽሐፍ ምንድን ነው የሚለው? ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን አብረን እንበለው። ነፍሴ በሉ እስኪ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር። ሰው ሊጸየፈን ይችላል። እግዚአብሔር ግን ምን አይለንም። በከተማ ያለ ማንነታችንን፣ በቢሮ ያለ ማንነታችንን፣ በጎረቤት የሚያውቁን ሰዎች ጉባኤ ለመካፈል፣ ቅዳሴ ለማስቀደስ፣ በዓል ለማክበር፣ ቤተ ክርስቲያን ለመሳለም ስንመጣ ወደዚህ እከሌም መጣ እከሊትም መጣች፣ ደፋር ነው ፊት ለፊት ይቀመጣል፣ ደፋር ናት ፊት ለፊት ትቀመጣለች ብሎ ሰዎች ሊፈርዱብን ይችላሉ። ሰዎች ጣታቸውን ሊቀስሩብን ይችላሉ። ሰዎች ፊት ሊነሱን ይችላሉ። ፊታቸውን ሊያጠቁሩብን ይችላሉ። እግዚአብሔር ግን ይቀበለናል። ደግማችሁ አመስግኑት። ይቀበለናል እግዚአብሔር። ይሄው ምስክር በሩቅ አይቶ አዘነለት። እንደ ቆሸሸ እንደ ተዳደፈ አንገቱ ስር ገባና ሳሙ፣ አቀፈው። አዲስ ልብስ እንዲለብስ ተደረገ። ተራቅቶ ነበረ። ኃጢአት ስለሚያራቁት ተራቅቶ ነበረ። አዲስ ልብስ አለበሱት። ሃይማኖት ነው እሱ። ጸጋ እግዚአብሔር ነው። ለጣቱ ቀለበት ወገኖቼ ልጅነት፣ ለእግሩ ጫማ። ይሄ ደግሞ ወንጌል ነው። ወንጌልን አጫሙት። የሰባው ፍሪዳ ይታረድ፣ ቅዱስ ሥጋው ክቡር ደሙ ነው። ጠፍቶ ነበር ተገኘ፣ ሞቶ ነበረ ሕያው ሆኗል። ወገኖቼ ሰው ሞተ የሚባለው ከአባቱ ቤት ሲወጣ፣ ሰው ሞተ የሚባለው ኃጢአት መስራት በጀመረ ጊዜ ነው። ዛሬ ብዙዎቻችን ድንኳን አልተተከለልንም፣ ንፍሮ አልተቀቀልልንም፣ አቶ ከሌ ሞቷልና አቃብሩኝ አልተባለም። ነገር ግን ብዙ ሰዎች ተንቀሳቃሽ ሬሳ ናቸው። ሁለት አይነት ሙት አለ። ነፍሱ ከሥጋው የተለየ ሙት አለ። እሱ የተፈቀደ ነው። ነፍሱ ከሥጋው ደግሞ ሳይለይ አንዳንድ ሰው የሞተ ሰው ደግሞ አለ። እግዚአብሔር ከቁም ሞት ሁላችንን ይጠብቀን። አሜን። ልክ ቤት ውስጥ መሰንቆው፣ ዘፈኑ፣ እልልታው፣ ደስታው እየተደረገ ታላቁ ልጅ ከእርሻ ተመልሶ መጣ። ሲያይ ድንኳን ተተክሏል። ይበላል፣ ይጠጣል። የመሰንቆ፣ የበገና፣ የክራር ድምፅ ይሰማል። ምንድን ነው የምሰማው አለ ታላቁ ልጅ። ምንድን ነው የምሰማው አለ። ጠፍቶ የነበረው እኮ ታናሹ ወንድምህ ከጠፋበት ተገኘ። ስለዚህ አባትህ ደስ አለውና የሰባውን ፍሪዳ አረደለት አለ።
አልገባም አለ። አልገባም ወደ ቤት ደጃፍ ላይ ቁጭ። አባትየው ወጣ ከድንኳን ውስጥ ልጁን ግባ ሊለው ምን አለ ይላል? እኔ አንተን ጠዋት ማታ ስጠራኝ አቤት ስትልከኝ ወዴት እያልኩ እንደ ባሪያ አገልግዬ ገንዘቡን ከጋለሞታ ጋር አባክኖ ለመጣ ጨመረበት። ጋለሞታ አይልም ግን ጨመረ። አንዳንድ የሚጨምሩ ሰዎች አሉ። ጋለሞታ አላያዮች ከጋለሞታ ጋር ገንዘቡን አባክኖ ለመጣ የሰባ ፊዳ አረድክ፣ ድንኳን ጣልክ። እኔ እንደዚህ እያገለገልኩ ሁልጊዜ እየታዘዝኩ እሺ ብዬ ሳላምፅ ምንም አላደረክልኝም። ልጄ አለው የኔ የሆነው እኮ ያንተ ነው። የኔ የሆነ ሁሉ ነገር ያንተ ነው። ይሄ ወንድምህ እኮ ሞቶ ነበር ሕያው ሆነ እኮ፣ ጠፍቶ ነበረ ተገኘ። ለዚህ ነው ደስ የሚለን አለው። አልገባም አለ ወደ ድንኳን፣ ወደ ቅጽር፣ ወደ ቤቱ አልገባም አለ። የተበደለው አባት ምህረት አድርጎ ያልተበደለው ወንድም ምህረት አላደርግም። አንዳንዶቻችን እንደዚህ ነን። ቤት ውስጥ አባት ተበድለው እኔ ይቅር ብያለሁ ሲል እናት በጭራሽ ትላለች። አንዳንዴ እናት ተበድላ ይቅር ለእግዚአብሔር ብየዋለሁ ሲባል አባት በጭራሽ፣ ወይ ወንድም ተበድሎ ይቅር ብያለሁ ሲል እህት ሞቼ ነው ቆሜ ትላለች። ይሄ ታናሽ ልጅ የጠፋው ልጅ የበደለው አባቱን ነው። መካስም ካለበት መካስ ያለበት አባቱን ነው። ይሄ ወንድሙ ምንም አልተበደለም፣ ምንም የሆነው ነገር የለም፣ ግን በፍጹም ምህረት አላደርግም። ጠፍተው በተገኙ ሰዎች ደስ እንድንሰኝ መድኃኔዓለም ይርዳን። አሜን። የብዙዎቻችን ችግር ይሄ እኮ ነው። ትናንትና ከቤተ ክርስቲያን ጠፍተው ከቤተ ክርስቲያን ወጥተው የነበሩት ሲመለሱ ሲመጡ ብዙዎች ደስ ብሏቸው የሚቀበሉ ሰዎች አሉ። ጎሽ እንኳን መጣ፣ ጎሽ እንኳን መጣሽ የሚሉ አሉ። አንዳንዶቻችን ግን እስካሁን ድረስ መቀበል አንፈልግም። መቀበል አንፈልግም። ስንት ጉድ አለ እኮ በቤታችን ውስጥ፣ ስንት መጠላለፍ አለ ቤታችን ውስጥ። ልክ እንደዚህ እንደ ታላቅየው ልጅ እኔ እዚህ ቤተ ክርስቲያን ውስጥ ስንት ዘመን መከራዬን ሳይ ድንጋይ ሲሸከም ጉድጓድ ስቆፍር ውሃ ሳቀብል ኖሬ ትናንት መጣ ትናንት መጥቶ ይላል። ይሄ ነው እኮ ታሪኩ። እኔ በቆረቆርኩት፣ እኔ በለፋሁበት፣ እኔ በደከምኩበት ከየትም ተሰብስበው የሚሉ ሰዎች አሉ። ታላቁ ልጅ አለ ይህንን ነው። ባካችሁ እንደ ታላቁ ልጅ አንሆን ባካችሁ። ታሪኩን መተረክ ብቻ ቁም ነገር አይደለም። ከታሪኩ የምንማረው ምንድን ነው? በቤተ ክርስቲያን ውስጥ ያለውን መጠላለፍ አምላካችን እግዚአብሔር ያስወግድልን። ዛሬ ጥሩ አድርጎ የሚዘምር፣ ጥሩ አድርጎ የሚቀድስ፣ ጥሩ አድርጎ የሚሰብክ ሰው ካለ ታርጋ ይለጠፍለት፣ ስም ይወጣል። ስንት ጉድ አለ መሰላችሁ፣ ስንት ጫወታ አለ መሰላችሁ። ያልታደሉ ሰዎች፣ መሮጥ የማይችሉ የሚሮጠውን የሚያደናቅፉ ሰዎች ሞልተዋል። ይሄም ታላቁ ልጅ አደረገው። ይሄ አባቱ ምህረት አደረገለት፣ ይቅርታ አደረገለት፣ ተቀበለው፣ ሳመው፣ አቀፈው፣ መንገድ አጋምሶ ነው ሄዶ የተቀበለው። ያኛው ግን አልቀበለም። አምላካችን እግዚአብሔር የምህረት ሰዎች እንድንሆን ሁላችንን በቸርነቱ ይርዳል። ጥቂት ነገር ተመልክቼ ትምህርት ልጠቅልል። ተነስቶ ወደ አባቱ መጣ። እንግዲህ ትምህርቱ ዋና ዓላማ በምንም ሕይወት ውስጥ እንሆን ተነስተን ወደ ማን እንምጣ? ወደ ማን እንምጣ? ወደ እግዚአብሔር እንምጣ። ወንድሞቼ የት ነው ያላችሁት? እህቶቼ የት ነው ያላችሁት? እስከ መቼ ጠፍተን፣ እስከ መቼ ርቀን እንዲሁ ስንባክን እንዳንጠራ በተሰጠን ጊዜ እንጠቀም። ጉባኤ ቢሰራ፣ ሰባኪያን ቢመጡ፣ ዘማሪያን ቢመጡ፣ አብያተ ክርስቲያናት ቢታነጹ፣
እኛ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የእግዚአብሔር መንግሥት እንድንወርስ ነው። ሌላ ምንም ዓላማ የለም። ስለዚህ የትምህርቱም ዓላማ በምንም አይነት ሕይወት ውስጥ እንሆን እግዚአብሔር በሰጠን ጊዜ ግን እንጠቀምበቅ። ይሄ ልጅ እንደጠፋ አልቀረም። ከጠፋበት ተገኝቷል። ወደ ልቡ ተመልሷል። ወደ እግዚአብሔር እቅፍ ገብቷል። ዛሬም የጠፋን ብዙ ወንድሞችና ብዙ እህቶች አለን። ስለዚህ እንቅረብ ወደ እግዚአብሔር፣ እንመለስ ወደ እሱ። የምህረት እጁን ዘርግቶ ይቀበለናል። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ የተመዘገበ የእግዚአብሔር ቃል። እስኪ አብረን እንበለው። ወደ እኔ በሉ እስኪ። የሚመጣውን ወደ ውጪ አላወጣውም። በንስሐ ወደ እግዚአብሔር የሚመጡትን እግዚአብሔር ወደ ውጪ ወደ ሲኦል አያወጣቸው። ወደ ውጪ ወደ ገሃነመ እሳት አይጥላቸው። ቃሉን አስተውሉት። ወደ እኔ የሚመጣውን ወደ ውጪ አላወጣም። የጠፋው ልጅ ወደ አባቱ መጣ፣ ወደ ውጪ አባቱ አልጣለም። እኛም አባታችን እግዚአብሔር ወደ ውጪ አይጥልንም። እኛ ራሳችንን ካልጣልን በስተቀር እግዚአብሔር ማንንም አይጥልም። ማንንም ሰው አይጸየፍም እግዚአብሔር። ስለዚህ ድምፅ የሚሰማን እንምጣ፣ እንደወደቅን አንቅር። ለምን ወደቃችሁ አይለንም እግዚአብሔር። ለምን በደላችሁም አይለንም። ድካማችንን ያውቃል። የለበስነው ሥጋ ደካማ ሥጋ እንደሆነ ያውቃል። ስለዚህ ከእኛ ኃጢአት የእግዚአብሔር ምሕረት ይበልጣል። የእግዚአብሔርን ፍቅር የሚያሸንፍ ምንም አይነት ኃጢአት የለም። በምን ውስጥ ምን ሆን ሕይወት ውሳኔ ትፈልጋለችና እንደዚህ እንደጠፋው ልጅ ወስነን ወደ ማን እንቅረብ? ወደ ማን እንቅረብ? ወደ እግዚአብሔር በንስሐ እንድንቀርብ ሁላችንን አምላካችን እግዚአብሔር ይርዳ። ተነስቶ ወደ አባቱ መጣ። እግዚአብሔር ከማይከብርበት ሕይወት ተነስተን ወደ እግዚአብሔር በንስሐ እንድንመጣ ሁላችንን መድኃኔዓለም በቸርነቱ ይርዳ። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። ቅዱስ ሚካኤል ከፊት ይምራን፣ ከኋላ ይከተለን። የሁላችንን መጨረሻ እግዚአብሔር ያሳም። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን